ዛሬ አብረን አፕወርክ እንከፍታለን። ዲቴል እንዴት ነው የምንከፍተው ያለውን ፕሮሰስ አብረን እናያለን። ከዛ በተጨማሪ ታክስ ኢንፎ እንዴት ነው የምናስገባው፣ ፍሪ ሰርቲፊኬት ለአፕወርክ ቬሪፋይ የሚቀበለው አፕወርክ የሚቀበለውን ሰርቲፊኬት እንዴት ነው የምናዘጋጀው፣ ሙሉ ስራ እንዴት ነው ፊልተር አድርገን ስራ የምናመለክተው የሚለውን ሙሉ ስቴፕ ባይ ስቴፕ ከመክፈት እስከ ስራ ማመልከት እኔ የምጠቀምባቸውን ሜትዶች ጭምር አብረን እናያለን። የትም እንዳትሄዱ እስከ መጨረሻው ድረስ ይህን ቪዲዮ ተከታተሉ። ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ አንድ ፒሲያችሁ ላይ ያለ ወይ ስልካችሁ ያለ ብራውዘር ላይ እንገባና upwork.com ብለን እንጽፋለን። upwork.com ገና ስንገባ upwork ላይ ገና ስትመጡ እንደዚህ ነው የሚያሳያችሁ። የሁሉም እሱን ቼክ አድርጉት። ከላይ ደግሞ upwork.com ማለታችንን ቼክ አድርጉት። ስለዚህ እኛውን የምንሄደው አዲስ ነን፣ እንደ አዲስ ነው የምንገባው። እንደምታዩት ሳይኒን በተናለች እዚች ጋር ሳይኒን ነው የምንለው። ሳይኒን ካልን በኋላ ያስመርጠናል። እንደምታዩት ባለፈው ትንሽ ጠቃቅሼው ነበር። join as a client or freelancer ይላል። የምትገቡት እናንተ መግባት የምትፈልጉት ስራ ማሰራት ነው የምትፈልጉት ወይስ ስራ መስራት ነው? ስለዚህ እኛው ስራ መስራት ነው የምንፈልገው። ስለዚህ ስራ መስራት ስለምንፈልግ እኛውን እንመርጥለታለን። I am a freelancer looking for work እንለዋለን። ፍሪላንሰሮች ነን፣ ስለዚህ ስራ ነው የምንፈልገው። እሷን እንመርጥለትና apply as a freelancer እንለዋለን። apply as a freelancer እንለዋለን። እሱን ከመጣ በኋላ ሙሉ መረጃውን አስገቡ ይለናል። ሙሉ መረጃ እዚህ ጋር ማስገባት አለብን። ስማችሁን፣ ኢሜይላችሁን፣ ፓስወርዳችሁን፣ ሀገራችሁን ምንም ነገር ሳትደብቁ ሳትዋሹ ነው። ለምን መጨረሻ ላይ ሚስማች ሚል ይመጣባችኋል። ፔመንት ሲስተማችሁን ጋር ከባካ ዩኤስኤ ሊሆን ይችላል ሎካል ስታስገቡ እዚህ ጋር ያስገባችሁት ስም ሙሉ መረጃ ከባንክ እንትናችሁ ጋር ስለሚነጻጸር በኋላ ላይ ሚስማች ብሎ ብራችሁን ሆልድ ሊያደርግባችሁ ይችላል፣ ላይሰጣችሁ ይችላል። ስለዚህ የኛውን ዲቴል በስትክክል መሙላት አለባችሁ። አሁን የምንሞላው ስም እናስገባለን። አቤል ተፈሪ ብለን ስም እናስገባ። ከዛ ኢሜይል ይጠይቀልናል። ኢሜይሉን ደግሞ እዚህ ጋር ኢሜይል አዘጋጅተናል። ኢሜይሉን ኮፒ አድርገን አምጥተን እዚህ ጋር እናስቀምጣለን። ኢሜይል ያዘጋጁ የራሳችሁ ካለ ጽፍታላችሁ። ይሄ ለመክፈት ያዘጋጀነው ነው። እዚህ ጋር ሙሉ ኢሜይላችንን እናስገባን። ፓስወርድ ነው የሚለው፣ ፓስወርድ ደግሞ አዘጋጅተናል። እዚህ ጋር ፓስወርድም እናስገባንታለን ማለት ነው። ካስገባን በኋላ ሀገርን እንመርጣለን። ሀገራችን ኢትዮጵያ ነው። እናንተ ያላችሁበት ከኢትዮጵያ ውጭ ከሆናችሁ እንደዛው፣ ግን አይዲያችሁ ጋር የሚመሳሰል መሆን አለበት። ሀገር ስትመርጡ ከአይዲያችሁ ጋር የሚመሳሰል። ለምን በአይዲያችሁ ስለሆነ ባንክ የምታወጡት ሁሉ ነገር የምትሉት። ስለዚህ ኢትዮጵያ ብለን እንሞላዋለን። ከዛ በተጨማሪ ኢሜይሎች እንዲልክልን ይህን እናበረዋለን። ከዛ እዚህ ጋር ህግ አለው የራሱ አፕወርክ የራሱ ህጎች አሉት። ስለዚህ የኛው ክሬት ማይ አካውንት እንለዋለን። ክሬት ማይ አካውንት ብለን እንገባለን ማለት ነው። ኢሜይላችንን ቬሪፋይ እናደርጋለን። እሺ ወደ ኢሜይላችን ያስገባናል። እዚህ እንደምትሉት መጥቷል። ግዴታ ኢሜይሉን ቬሪፋይ ማድረግ አለብን። ስለዚህ ቬሪፋይ ኢሜይል እንለዋለን። ከዛ ስለዚህ በተሳካ ሁኔታ ኢሜይላችንን ቬሪፋይ አድርገናል። ስለዚህ ወደ ጥያቄውን ለመምላት አሁን እንገባለን። አብረን ጌት ስታርት እንለዋለን። ከዚህ በፊት የፍሪላንስ ስራ ሰርታችሁ ታውቃላችሁ? ይሄን የሚለው አፕወርክ ላይ ባይሆንም አሁን ባክግራውንዳችሁ ነው ቼክ እያደረገ ያለው። እዚህ ጋር ስትመጣው የምትሞሉት ባክግራውንዳችሁ ነው። አሁን አፕወርክ ላይ ሊገቡ ነው፣ ግን ከአፕወርክ አሁን ከመግባታችሁ በፊት ያለው ባክግራውንዳችሁ ምን ይመስላል? ከዚህ በፊት ፍሪላንስ ስራዎች ሰርታችሁ ታውቃላችሁ ወይ? ያ ማለት ከሌሎች ከማንኛውም ሰው ስራ ተቀበላችሁ ሰርታችሁላቸው መስጠት ሊሆን ይችላል፣ ከድርጅቶች ሊሆን ይችላል። እነሱን ስራዎች ሰርታችሁ ታውቃላችሁ ነው የሚለው። አዎ ሰርተን እናውቃለን። ስለዚህ ሰርቶ ስለሚያውቅ ኤክስፐርት እንለዋለን። እሱን ከመረጥን በኋላ ስኪፕ ማለት ትችላላችሁ፣ ግን አሁን ሙሉ ዲቴሉን ስለሆነ እያየን ያለ ነው። ስኪፕ ብለን ማለፍና ቀጥታ ወደ እንትኑ መግባት እንችላለን። ግን አሁን ሙሉ ዲቴሉን እያየን ስለሆነ በስትክክል እናንተም እንድትሞሉት በስትክክል እንትን እንላለን። ከዛ በተጨማሪ ይሄኛውን አፕወርክ ላይ ስትመጡ ምንድን ነው ሀሳባችሁ? ጎላችሁ ምንድን ነው? ላይክ ሳይድ በትንሹ ብር ለማግኘት ነው ወይስ ሜን ኢንካም ለማድረግ ነው? ምንድን ነው ሀሳባችሁ አፕወርክ ላይ ስትመጡ? ስለዚህ
የኛ ሀሳብ ቋሚ ገንዘብ ለማግኘት አፕወርክ ላይ ቋሚ ገንዘብ ለማግኘት ነው። ስለዚህ እሱን መረጥን። እናንተ ግን የእናንተ ምርጫ የሚለያይ ከሆነ እሱ መምረጥ ትችላላችሁ አለላችሁ። ስለዚህ እኛ ቋሚ እንዲሆን የምንፈልገው ኔክስት አለ። እሱን ከመረጥን በኋላ ኔክስት እንለዋለን። አፕወርክ ላይ ከመጣችሁ በኋላ እንደ ሁለት አይነት ነገሮች አሉ። ሁለት አይነት ነገሮች ስላችሁ ክላይንት ስራ ፖስት ያደርጋል። ስራ ፖስት ሲያደርግ እናንተ ወደ ኋላ እናዋለን። እናንተ ፊልተር እያደረጋችሁ ስራውን ዲቴል እየገባችሁ ስራዎች ፈልጋችሁ አድናችሁ ማመልከት ትችላላችሁ። ሁለተኛ ደግሞ አስ ፕሮጀክት ታዘጋጃላችሁ። ይህንን ስራ እንደዚህ አይነት ስራ በዚህ አይነት ደቂቃ እንደዚህ ኢንክሉድ ያደረገ ከለር ሊሆን ይችላል፣ ሳውንድ፣ ተምብሌን፣ ሁሉ ነገር ብቻ እንደ ፕሮጀክት ታስቀምጡና ይሄኛውን በዚህ $1 ነው የሚሸጠው ብላችሁ ስፔሲፊክ አድርጋችሁ ማስቀመጥ ትችላላችሁ። አንድ ሁለት ደግሞ እንደዛው የእናንተ ስራ ክላይንት ሲለቅ እናንተ እየሄዳችሁ ያመለክታችሁ እንትን ማለት ትችላላችሁ። ከሁለት አንዱን መምረጥ ትችላላችሁ፣ ሁለቱን መምረጥ ትችላላችሁ። ስለዚህ አሁን እዚህ ጋር ሁለቱን እንመርጣለን። አንተላ ክላይንት ጋር መሄድ እናመለክታለን። ሁለት ደግሞ አዘጋጅተንለትም ክላይንትም ከመጣ ራሱ እንቀበላለን ማለት ነው። ስለዚህ ሁለቱንም እንመርጣለን። ስለዚህ ከዛ ኦፕንን ለኮንትራት ሃይሮች ክፍትንን ማንኛውም ኮንትራት ቢመጣ መቀበል እንችላለን። እሱ የሚለውን እናበራትና ኔክስት እንለዋለን። ሊንክዲን አካውንት ብከፍቱ እዛ ላይ የራሳችሁን ፕሮፋይል ቢልድ ብታደርጉ ብዬ እመክራለሁ። አሁን ማኑዋሊ ስለምናስገባ ፊል አውት ማኑዋሊ ነው የምንለው። 15 ደቂቃ ውስጥ እንሞላዋለን። ስለዚህ እዚህ ጋር አሁን ምንድን ነው የምንሰራው የሚለው ምንድን ነው የምንሰራው እዚህ ጋር አሁን የምንሰራውን ስራ እዚህ ጋር የምናስገባው ነው አንድ ሰርች የሚያደርግልን። ስለዚህ አሁን ለአቤል ያዘጋጀውን እናያለን። ለምንድን ነው እሰራለሁ ያለው ቪዲዮ ኤዲተር ነው። ስለዚህ በቪዲዮ ኤዲተር ብለን እንወስድና ቪዲዮ ኤዲተርን እንሞላለታለን። ቪዲዮ ኤዲተር ሌላ የሰጠን ካለ ደግሞ አብረን ቼክ እናደርገዋለን። ቪዲዮ ኤዲተር እና ሌላ ምንድን ነው ግራፊክስ ዲዛይን ያደርጋል፣ ቪዲዮ ኤዲት ያደርጋል። ስለዚህ ሁለቱ ነው የሚፈልገው። ፕሮፌሽናል ሮሉን ሞልተናል ማለት ነው። ስለዚህ ኔክስት እንለዋለን። እናንተም እዚህ ጋር እንደምትፈልጉት አሁን ቮይስ ኦቨርም ከሆነ እንደዛው መሙላት ትችላላችሁ፣ ከግራፊክስ እና ከዲዛይነር ውጭ ማለት ነው። ዌብ የምትሰሩ እንደዛው የምትሰሩትን ስራ እዚህ ጋር ነው የምትሞሉት። ቪዲዮ ኤዲቲንግ እና ከቻላችሁ ሁለት ብታደርጉት ፕሮፌሽን ሁለት ቢኖራችሁ አሪፍ ነው። ግን በጣም የሚቀራረቡ አሁን ቪዲዮ ኤዲቲንግ እና ግራፊክስ ስለሚቀራረብ እነዛ አደረግን። እናንተ ትራንስሌት ማድረግና ቮይስ ኦቨር ማድረግ ከሆነ ሁለቱ ስለሚቀራረብ ሁለቱን ብታደርጉ ትራንስሌትን ታደርጋላችሁ። እዛ ትራንስሌት ያደረጋችሁትን ስራ የራሳችሁ እዛ ቮይስ ኦቨር መስራት እንደምትችሉ ብታሳውቁ አሪፍ ነው። እሱን ካስገባን በኋላ ኔክስት እንለዋለን። እዚህ ጋር ኤክስፔሪንስ የሆነ ስራዎች ካሉ የሚለውን ነው። እነዚህ እናሳልፈውና ይህንን የምናሳልፈው እዛች ጋር እናንተ እንድታዩት ስኮሩን ስንት እንደሚያመጣው እንድታዩ ነው። አሁን ማስገባት እንችላለን። ካስገባ ነው ስኮሩን አታዩትም። አናውታ ላይ ፕሮፋይል ላይ አብዛኞቻችሁ 140 ይሆናል፣ 60 ይሆናል። ለእያንዳንዱ ቫልዩ ይሰጣል። አሁን ለዚህ ሳስገባ የሆነ ፐርሰንት ይታሰባል፣ ሌላውም ይታሰባል። ስለዚህ ያችን አሳይቻችሁ እንድናስገባው በኋላ ላይ እናስገባዋለን። እሱን እናስገባው ስኪፕ እንለዋለን። ለአሁን ኤዱኬሽናችሁንም ምናምን እሱንም በኋላ እናስገባዋለን። ፐርሰንቱን እንድታዩት ነው አሁን። ከዛ በተጨማሪ ላንጉጅ ነው የምንመርጠው። ላንጉጅ አሁን ኢትዮጵያዊ ስንሆን እንግሊዝኛ ኔቲቫችን ሊሆን አይችልም፣ አልተወለድንበትም። ስለዚህ አሪፍ ግን መናገር እንችላለን። ሃይ ሌቭል መናገር ስለምንችል ይህንን እንመርጥለታለን። ከዛ ሁለተኛ አድ የምናደርገው አማርኛ ነው። አማሪክ ብለን መረጥን። ከዛ አሁን እዚህ ጋር ኔቲቭ ነን። አማርኛ አብዛኛው አፍ የተፈታንበት በአማርኛ ነው። ስለዚህ እሱን አደረግን። ሌሎቻችሁ ደግሞ በኦሮምኛ አፍ ከፈታችሁ ኔቲቫችሁን ኦሮምኛ፣ ትግርኛም ከሆነ ትግርኛ የተለያየ ማስገባት ትችላላችሁ። እኔ አማርኛ አሁን እዚህ ጋር አቤል የፈታው በአማርኛ ስለሆነ በአማርኛ አደረግን። ከዛ በተጨማሪም ሌላ ቋንቋ መጨመር ትችላላችሁ። ይህንን መጨመር የሚጠቅማችሁ ሜቢ ትራንስሌት የምትሰሩ ሰዎች እዚህ ጋር መጨመር አለባችሁ የምትችሉትን ቋንቋ። በተለይ አሁን ኔቲቭ ሜቢ አሁን እዚህ ጋር ምን አንደ እሺ አሁን እዚህ ጋር አለ፣ እሱን መምረጥ እንችላለን። ያው ኦሮሞ ከፈለግን፣ ከዛ ትግርኛ ከፈለግን ደግሞ ትግርኛ መምረጥ እንችላለን። እዛ መርጠን እነሱንም እዚህ ጋር እንደምታዩት ኔቲቭ የተወለዳችሁበት ከሆነ አፍ የፈታችሁበት ቋንቋ ከሆነ ኔቲቭ ብላችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚያም እኛ ስለማንችል ይሄኛውን እናደርገዋለን። ከዛ እንግሊዝ ደግሞ እናደርገዋለን። ምክንያቱም እንግሊዝ
አሁን ለምሳሌ እኔ ብዙ አይደለሁም የምትሉ ሰዎች፣ ለምሳሌ አሁን እዚህ ጋር ብዙ አይደለሁም እንግሊዝኛ ይህን አይደለሁም የምትሉ ሰዎች ይህንን ማድረግ ትችላላችሁ። ይህንን ካደረጋችሁ ግን ትጎዳላችሁ። ለምን? አሁን ክላይንቱ የሚፈልገው በደንብ ኮሚኒኬሽን ለመግባባት ነው። ውጭ ያለ ክላይንት ስለሆነ የምትሰሩት እነሱ እንግሊዝኛ አፍ የፈቱበት ስለሆነ አብዛኛው ለመግባባት ይከብዳችኋል። ስለዚህ ማድረግ ያለባችሁ ይህኛውን ነው። ይህኛውን አድርጋችሁ ወይ የራሳችሁ መዳበር፣ ከዛ ውጭ ደግሞ እንግሊዝኛ እንዲያግዛችሁ ኤአይዎችን መጠቀም ነው የሚኖርባችሁ። ግዴታ ግን ይህንን ማድረግ አለባችሁ። ለምን? ይህኛውን ከቀነሳችሁት ስራ የማግኘት እንትናችሁ በጣም ነው የሚቀነሰው። ለምን? ስራ ሰጥቷችሁ መግባባት ካልቻላችሁ ከክላይንቱ ጋር፣ ስለዚህ ወደ ሌላ ሰው ነው የሚሄደው። ስለዚህ ይህን አድርጋችሁ እንዲያግዛችሁ ኤአይዎችን መጠቀም ነው። ኤአይዎች ቪዲዮዎች ወይም እሰራላችኋለሁ። የምጠቀማቸው ኤአይዎች የሚያግዙኝን ኤአይዎች ሰፖርት የሚያደርጉኝን ከፈለጋችሁት ሜቢ እሰራላችኋለሁ። ከዛ ይህኛውን ካረግን በኋላ ኔክስት እንለዋለን። አሁን እዚህ ጋር የምታስገቡት ስኪል ክላይንት ሰርች ሲያደርግ ፑሽአፕ የሚያደርገው ላይ አልጎሪዝም ነው። አፕወርክም አልጎሪዝም ስላለው አሁን እዚህ ጋር ቪዲዮ ኤዲቲንግ ላይ ያስገባነውን ስኪል አብሮ ይመጣል ማለት ነው። አሁን እዚህ ጋር ምን አለ? ግራፊክስ አለ። ግራፊክስ ስለምንሰራው ግራፊክስ አስገብተናል። ከዛ በተጨማሪ ምን ነበረ እንትን ያለው ምንድነው? ቪዲዮ ኤዲቲንግ አለ። እዚህ ጋር ኤዲተር ነን፣ ቪዲዮ ኤዲተር ነን። የምንሰራው ግን ስኪላችን ኤዲቲንግ ስለሆነ ኤዲቲንግ መተን እናስገባለን። ቪዲዮ ኤዲቲንግ ማለት ነው። ከዛም ልትጨምሩት ካለ እዚህ ጋር ከእናንተ ጋር እየደረግላችሁ የምታስቡት ካለ ማስገባት ትችላላችሁ። ለምሳሌ ዩቲዩብ ቪዲዮ ኤዲት የምታደርጉ ከሆነ እዚህ ጋር ማስገባት ትችላላችሁ መርጣችሁ። ለግራፊክ ሳይሆን ተምብሌን ይሆናል። ዩቲዩብ ተምብሌን ብትሉት ትችላላችሁ። ከዛ ዩቲዩብ አድ የዩቲዩብ ማስታወቂያዎች የአጫጭር ደቂቃ ማስታወቂያ የምትሰሩ ከሆነ እሱ ማድረግ ትችላላችሁ። ከዛ ቲክቶክ ቪዲዮ የምትሰሩ ከሆነ እሱን ማስገባት ትችላላችሁ። ስለዚህ እዚህ ጋር ዩር ስኪል እዚህ ጋር የምታስገቡት ስኪላችሁ ማለት በኋላ ላይ እናንተን እንትን የሚላችሁ ነው። በኋላ ላይ ሰርች ስትደረጉ በዚህ ስኪል መሰረት ነው እናንተም ተስባችሁ የምትወጡት። ስለዚህ እዚህ ጋር የምታስገቡት ስኪል ችሎታችሁ ክላይንት እንደዚህ አይነት ያለው ችሎታ ፈልጋለሁ ሲል እዚህ ጋር ይመጣላችኋል ማለት ነው። ስለዚህ አሁን ግራፊክስን አስገብተናል። ዩቲዩብ ተምብሌን እንሰራለን ብለናል። ለቪዲዮ ኤዲቲንግ ደግሞ ቪዲዮ ኤዲቲንግን አስገብተናል። አብሮ ደግሞ ቲክቶክ ቪዲዮ እና ዩቲዩብ ቪዲዮ እንሰራለን ብለናል። ሌላም ካለ ማስገባት ትችላላችሁ። አሁን ዲጂታል ዲዛይን ያስፈልገናል፣ ለግራፊክሱ አስገባት። ከዛ ሌሎችንም ብያያችሁ ማስገባት ትችላላችሁ። ስለዚህ አሁን ከዚህ በኋላ ኔክስት እንለዋለን። አሁን እዚህ ጋር ስለ ራሳችሁ የሚገልጽ ማስገባት አለባችሁ። እናንተ ክላይንቱ ገና ፊት ለፊት ፕሮፋይላችሁን ሲከፍት የሚገልጻችሁ ስለ እናንተ የሚያነባት ነገር መግባት አለበት። ስለዚህ እሱን ያዘጋጀን አሁን እዚህ ጋር ስለ ራሳችሁ የሚገልጽ ስኪል አስገባንበት ማለት ነው። በአጭሩ እሱን ከገለጻችሁ በኋላ ኔክስት ላላችሁ። ከዛ በተጨማሪ ሰርቪሶችን እዚህ ጋር ሴሌክት ታደርጋላችሁ። ሜን ሰርቪስ ኦፈር የምታደርጉት ምንድን ነው? አሁን እዚህ ጋር ስንገባውን እኛ የመረጥንበት ቪዲዮ ኤዲቲንግ እና ግራፊክስ ነው። ቪዲዮ ኤዲቲንግ እና ግራፊክስ እስከሆነ ድረስ አሁን የምንመርጠው ዲዛይን ኤንድ ክሪኤቲቭ ነው። ለምን? ቪዲዮ ኤዲቲንግ እና ግራፊክስ ላይ ስላለ። ከዛ በተጨማሪ ኢንጂነሩን ከፈለጋችሁ እዚህ ጋር ላላችሁ፣ አይቲዎች እዚህ ጋር ላላችሁ፣ ሴልስ እና ማርኬቲንግ ለሚሰራ ሰው፣ ትራንስሌት ለሚያደርግ ሰው ላንጉጅ፣ ዌብ ሶፍትዌሮች ምናምን ለሚሰራ፣ ራይቲንግ ለሚሰራ እዚህ ጋር የሁሉም አለ ካታጎሪ ማለት ነው። ዳታ ኢንተሪ ለሚሰራ ሁሉም ስላለ መርጣችሁ የምትፈልጉትን መስራት ትችላላችሁ። እኛ አሁን ዲጂታልና ክሬቲቭ እንመርጣለን። ከዛ ዲጂታልና ክሬቲቭ ከመረጠን በኋላ ምንድን ነው የምንሰራው? ግራፊክስ ነው ያለን። ወዛ ሌላ እንመርጣለን። አርት ኤንድ ኢሉስትሬሽን አርት እንመርጣለን። ፎቶግራፊ እንመርጣለን። ፕሮዳክት ዲዛይን እንመርጣለን። ቪዲዮ እንመርጣለን። ከዛ ብራንዲንግ እንመርጣለን። ከግራፊክስ ጋር ስለሚያዝ ይሄ በቃናል። አሁን እነዚህን አስገብተናል። ስለዚህ ኔክስት እንለዋለን። አሁን እዚህ ጋር በሰዓት ስንት እንዲከፈላችሁ ነው። አሁን የክፍያ የምትፈልጉት ስንት ነው እንዲከፈላችሁ የምትፈልጉት ነው።
እናንተ አሁን እንዲከፈላችሁ የምትፈልጉት አፕወርክ ላይ ሀወርሊ በሰዓት ስንት ነው። አሁን እዚህ ጋር ጀማሪ ስለሆናችሁ ዝቅ ብታደርጉት ብዬ አስባለሁ። 10 ብታደርጉት አሪፍ ነው። ያ ማለት አፕወርክ ፊ አሁን እንደውም ቀንሷል። በእኛ ስንጀምር ስንት ነበር? 20% ነበር ፊ የሚቆረጠው። አሁን ግን 10% ስለሆነ እዚህ ጋር የሚቆረጠውን $1 ነው። ስለዚህ $9 ይደርሳችኋል። አሁን $10 አንድ ስራ ብትሰሩ $9 ይደርሳችኋል ማለት ነው። አሁን ይሄ $10 ያንን እንትን ለማለት ነው መሙላት ስላለብን ነው። ግን ከክላይንቱ ጋር እያወራችሁ ብሩ የሚጨምርበት ሰዓት ይኖራል። ያ ማለት ተነጋግራችሁ ረዘም ያለ ስራ ከሆነ አይ እንደዚህ ነው የምሰራው እንደዚህ ነው እያላችሁ የምታወሩበትም። ይሄ ግን አሁን ፕሮፋይላችሁ ላይ መቀመጥ ስላለ ነው ብታስቀምጡት። ከፍ ባታደርጉትም ይመረጣል። ለምን የመጀመሪያ ስራ ለማግኘት እንዳይከብዳችሁ። እሺ፣ ስለዚህ ወደ ቀጣዩ ስናልፍ አሁን እዚህ ጋር የዓመተ ምህረት ስልክ ቁጥር ሁሉ መረጃ ነው እዚህ ጋር ምን ሞላው። አሁን ለምሳሌ ስትሪት አድሬስ አዲስ አበባ ነው። አሁን አዲስ አበባ ይህ ኦፕሽናል ነው ተውት። ከዛ ሲቲ ያው እዛው ነን። ያስመጣችኋል ጫንታላችሁ አዲስ አበባ ዚፕ ኮድ። ያ ማለት ዚፕ ኮድ ማለት አሁን እኛ አዲስ አበባ ስትሆን 1000 ነው ዚፕ ኮዱ ማለት ነው። አሁን አዲስ አበባ፣ ባህር ዳር፣ መቀለ፣ አዳማ የተለያየ ዚፕ ኮድ አላቸው። ፖስታል ኮድ ማለት ነው። ዚፕ ኮድ ወይ ፖስታል ኮድ ነው የሚባለው። ይሄኛውን የአዲስ አበባ ስላለን አዲስ አበባ ላይ 1000 እናስገባለን። እዚህ ጋር 1000 ነው የምናስገባው። ሌላው የእናንተንም ካጣችሁት ጉግል የሰርች ብታደርጉ ማግኘት ትችላላችሁ። ካልሆነ እኔ ያስቀምጥላችኋለሁ ዲስክሪፕሽን ላይ። እዛ እሱን ካስገባችሁ በኋላ የተወለደበትን ዓመተ ምህረት እናስገባለን። 2002 ጁን። እዚህ ጋር ዓመተ ምህረት የተወለደበትን ዓመተ ምህረት የተወለዳችሁበትን እናንተን ዓመተ ምህረት ነው የምታስገቡት እዚህ ጋር የሞላውን እሱን። ከዛ ቀን ስለዚህ ሁሉንም ሞልተናል። በዚህ ጋር ያለው የዚያም ስልክ ቁጥር ነው የምንሞላው። እዚህኛው ጋር ስልክ ቁጥር እናስገባለን። በዚህ ጋር ስልክ ቁጥር አስገብተናል። አሁን ምን ቀረን? አሁን እዚህ ጋር ቀረን ፕሮፋይል። እዚህ ጋር እንደምታዩት ፕሮፋይል ማስገባት አለብን። አፕሎድ ነው የምናደርገው። ሳይዝ አለው ራሱ የሚነግረን 5 ሜጋባይት መብለጥ የለበትም። እሱን አታች እናደርጋለን። እሱን ማዘጋጅተናል። ድራጊንግ ግሩፕ ማድረግ ትችላላችሁ። እሱን አስገብተናል። እያያችሁ ማስተካከል ትችላላችሁ እንደምትፈልጉት። እሱን አስገባን። ከዛ አታች እንለዋለን። ይቀበል እንኳን ይቀበላናል፣ ካልሆነ ደግሞ ይመልስብናል። ቼክ እናደርገዋለን። ስለዚህ ተቀብሎናል። እናንተም እያያችሁ መልሰባችሁ ክሮፕ አድርጋችሁት ምናምን አስተካክላችሁ ይቀበላችኋል። ሳይዙንም ቼክ አድርጉት። ከፍ ካለ አይቀበላችሁ ማለት ነው። ስለዚህ እኛውን እንትናለን ሪቪው ዮር ፕሮፋይል ብለን ኔክስት እንለዋለን ቀጣይ ማለት ነው። ኤዲት ማድረግ የምትፈልጉት ነገር ካለ ይሄዳል። ሜቢ እዚህ ጋር የተሳሳተው ነገር ካለ ቼክ እናደርጋለን። እንደዚህ አሁን እዚህ ጋር ያስታክል ከላከልን። አሁን ለምሳሌ ዲዛይነር ይኸው የሚኛው ይሙትሽ ማስተካከለ። ከዛ ሹዋንዱሽን ከዛ እዚች ጋር ደግሞ ብንጨምርበት ደግሞ እንደዚህ ማስተካከል ትችላላችሁ። ስትፈልጉ የሆነ ነገር ሀሳብ ከመጣላችሁ ምናምን እያያችሁ ማስተካከል ትችላላችሁ። እዚህ ግን ይህንን ብናስተካክለው ዜኛው ላይ ብንጨምርበት ቪው ኤክስፔሪንስ ካልን በኋላ እዛም ስራዎችን የሚሰራቸውን ስራዎች ብንገልጻቸው ክላይንቶቹ እንዲያውቁ ማለት ነው። ስለዚህ ይተርብለን ለዚህ ጋር ስራዎቹን ብናስገባ አሪፍ። ስለዚህ እንደዚህ ይሆናል ማለት ነው። በየጊዜው አፕዴት ማድረግ ትችላላችሁ ፕሮፋይላችሁን። አሁን ግዴታ ፐርፌክት መሆን አይጠበቅበት። እያያችሁት የሆነ ነገር ሲሆን የሆነ ነገር አሁን ቅድም
የሆነ ነገር አለ ዲዛይነር ነው የምትለው እሱን ወደ ቀየር ነው ዲዛይን የሚለውን ወደ ዲዛይነር አረግ ነው። ከዛ እዚህ ጋር ያላስገባ ነው ነበር እነሱን ጨመርንበት። የሆነ ደስ ሳይላችሁ ሲቀር እያያችሁ መጨመር ትችላላችሁ። የምትፈልጉትን ማስተካከል ትችላላችሁ። ዜኛውን በኋላ አብረን እናስገባለን። ወርክ ስትሪ እና ኤዱኬሽን እናስገባለን። ከዛ ሰሚት ፕሮፋይል እንለዋለን። ፕሮፋይላችን ዝግጁ ነው። አሁን ቀጥታ ወደ ፕሮፋይላችን እንገባለን ማለት ነው። እሺ እንደምታዩት ፕሮፋይላችን ተዘጋጅቷል። ያለ ምንም እንትን እዚህ ጋር የአፕ ሎጎን ስትጫኑት እዚህ ጋር አሁን ፕሮፋይሉ ስንት መሆን አለበት አያችሁት? እዚህ ጋር እንደሚያመጣው ገና 40 ላይ ነው ያለው። የሱ ፕሮፋይሉ 40 ላይ ነው ያለው። እሱን እናስተካክላለን ማለት ነው። ፕሮፋይሉ ስንት ላይ ነው? 40 ላይ ነው ያለው። አሁን እሱን ለማስተካከል ምንድነው ኮምፕሊት ፕሮፋይል አሁን እዚህ ጋር እንደምታዩት 40 ነው። አሁን መረጃዎችን ባስገባን ቁጥር ይጨምራል ማለት ነው። አሁን እዚህ ጋር ሲመጣ ያያችሁት እዚህ ጋር ፐርሰንት ብያችሁ የነበረው ቅድም ፐርሰንት ሁሉም በፐርሰንት ነው የሚቀመጠው። ፖርትፎሊዮ ፐርሰንት አለው፣ ኤዱኬሽን ፐርሰንት አለው፣ ሰርተፊኬት ፐርሰንት አለው፣ ሁሉም ፐርሰንት አለው። እዚህ ጋር አሁን ሂስትሪው እናስገባ። ከዚህ በፊት የሰራነው ስራ አሁን ለምሳሌ ግዴታ ሌላ ሰው ካልሰራችሁም እዚህ ጋር ፐርሰንት ስለሚይዝ ማስገባት ስለምችሉ አሁን ለእኔ ሰርቷል። ከዚህ በፊት በዩቲዩብ ስሜ እናድርገውና ባቴ ናቲ ተፈሪ ስለዚህ የምታዩት አሁን ለምን ድርጅት ነው የሰራው እየተባለ ሂስትሪው ነው ባክግራውንዱ እየተጠየቀ ስለሆነ ለናቲ ተፈሪ የሚባል ካምፓኒ ሰርቻለሁ። ሲቲው ያው አዲስ አበባ ነው። አዲስ አበባ ብለን እናስገባለን። ውሽ ካንትሪ የት ነው የሚገኝበት? ኢትዮጵያ ነው። እሺ ኢትዮጵያ ነው። እሱ መረጥን። ምንድነው የስራው ስም ምንድነው የሰራ ሆኖ ለሚለው ሎጎ ብለን እንትን ማለት ይችላልና ሜሽ የሰራበት መንዝ ይባል ሜያን ነው በ2022 አለው። ስለዚህ አሁን እዚህ ጋር አሁን እየሰራችሁ ከሆነ አይኛውን ማጥፋት ወደ በራ ነው የሚሆነው። ስቲል እየሰራችሁበት ብላችሁ የምታስቡ ከሆነ ካልሆነ ደግሞ ይሄኛውን ታጠፉትና እስከ መቼ የሰራችሁት ከዚህ ጊዜ እስከዚህ ጊዜ ሰርቻለሁ ለማለት ከሆነ እሱን ነው አሁን ቼክ የምታደርጉት። ስለዚህ አሁን እየሰራ ነው ብለን ብንወስደው እኛም እናጠፋለን። አሁን ስቲል እየሰራ ነው ማለት ነው። ስለ ስራው ምን እንደሰራ ነው እየጠየቀ ያለው የሰራው ስራው አሁን እዚህ ጋር ማዘጋጀችላችኋለሁ ከፈለጋችሁ ፕሮፌሽናል ግራፊክስ ዲዛይን ቢሊንግ ስፔሻሊ ፎር ኪድስ ይሄኛውን ኮፒ እናደርገውና መውሰድ እንችላለን። ይሄኛውን ውስጥም ማስቀመጥ እዚህ ጋር ደግሞ መጨመር እንችላለን። ስላዘጋጀው የተዘጋጀ ስላለን ሎጎ የሚለውን እንጨመር እንችላለን። ብሪኪንግና ግራፊክስ የታይትሉ የስራ ታይትሉ ለናታይል ተፈሪ ካምፓኒ ምን ሰርቷል? ቪዲዮ ኤዲትና ግራፊክስ ዲዛይን ሰርቷል። ስለዚህ ስለ ስራው ትንሽ ስለ ራሱም ስለ ስራው ኦፕሽናሉ አለማስገባት ትችላላችሁ። ከሚበዛ ይህን ብናደርገው ፕሮፌሽናል ግራፊክስ ዲዛይነር ኤንድ ቪዲዮ ኤዲተር ብለን ብናልፎ ሴፍ ስናደርገው ቅድም ያየነው ፐርሰንት አሁን ይጨምራል ማለት ነው። ካልጨመረ አንድ ስራ መጨመር አለብን። አፕዴት እናደርገዋለን። እንደምታዩት አሁን አያችሁት ቅድም 40 ነበር፣ አሁን ስንት ሆነ? 60። ያ ማለት ጨምሯል ማለት ነው። አሁንም ይቀረናል 100 እንዲሞላልን ነው የምንፈልገው። ስለዚህ አሁንም እንገባለን። ድጋሚ አሁን ብናስገባ 20 ይጨምርልናል። ስለዚህ አሁንም እናስገባለን። ስለዚህ አሁንም ካምፓኒው ነው ለኔ ሊሰራው
የካምፓኒው ስም በዩቲዩብ ስም ነው ያደረኩት። ናቲ ሰፋሪ ለሚባል ድርጅት የት ቦታ ነው የሚገኘው? እዚህ ሀገር ነው የሚገኘው። ስሙን ታይትሉን እንደ ቅድሙ ነው። ምን ወደ ይነና ምን ሲቲ አዲስ ለከ ኢትዮጵያ ነው ታይትሉ። አሁን ሎጋን ከዛ መቼ የሰራው ይሄንን የሚለውን ደግሞ አፕዴት ብናደርገው እዛው 2022 ላይ ብናደርገው አንድ ላይ ብናደርገው ስለዚህ እናውን አለማስገባት እንችላለን። ቅድም ማስገብተናል። በሁለቱም ለተብ ታውላም ለማስገባት እንችላለን። ይሄን ጨርሰን ሴቭ ነው የምንለው። አሁንም ስኮሩ መጨመር አለበት ግዴታ። ስኮሩ መጨመር አለበት። ስኮሩን አሁን ገብተን አብረን ቼክ እናደርገዋለን። እንደምታዩት አያችሁ 7 ጨምሮልናል ማለት ነው። 7 ጨምሮልናል። አሁን 30 ይቀራል እንዲሞላለው። አሁን እዚህ ጋር የቀደመው ሂስትሪው ታፍታለች ማለት ነው። ስለዚህ ስላስገባ ነው ፖርትፎሊዮውን እናስገባ። ይህ ከዚህ በፊት ምን ሰርቷል የሚለውን ፖርትፎሊዮ እናስገባ። ፖርትፎሊዮ ስናስገባ አሁን እዚህ ጋር ፕሮጀክት ታይትል ነው ሚለን ፕሮጀክት ታይትል ምን እንበለው? ፕሮጀክት ታይትል ምን የሚለው ምን እንበለው? ፖስተር ብንለው ፖስተር ዲዛይን ብንለው ከዛ ዓመተ ምህረቱን መግለጽ እንችላለን። ላይክ በዚህ ከነ የሰራውት ማለት ይችላል። አለን መግለጽም ይችላል። ይሄን ደግሞ ሳንገልጸው ይኸው እንዴው በዚህ ጋር ግን ከፈለጋችሁ ዓመተ ምህረቱን ምናምን መግለጽ ትችላላችሁ እንደዚህ ማለት ነው። አራት ብለንት የምናደርገው ሃንድ አፕላይ አድርገን ፖስተር ዲዛይን በዚህ ጊዜ ሰርቷል ብለን እንትን አለመስጠትም ትችላላችሁ ካልፈለጋችሁ ዓመተ ምህረቱ። እሺ አሁን እዚህ ጋር ዲስፕሌይ የሚያደርገበት አሁን ፖርትፎሊዮአችሁ እንዴት ነው ዲስፕሌይ የሚደረገው? ኢሜጅ ነው። ኢሜጅ ኦር ቪዲዮ ማስገባት ትችላላችሁ እዚህ ጋር ደግሞ ላይክ ቢፎር ኤንድ አፍተር ሰርታችሁ ማስገባት ትችላላችሁ። አሁን ለምሳሌ ባክግራውንድ ግራፊክስ ላይ ባክግራውንድ ሪሙቭ የምታደርጉ ከሆነ አሁን እኔ እዚህ ጋር አለው እኔ አሁን እዚህ ጋር ቁጭ ብያለሁ። ስለዚህ ግማሽ ፓርቲ አለ ያለውን ባክግራውንድ ግማሽ ፓርቲ ሪሙቭ ታደርጉታላችሁ። ግማሽ ፓርቱ ሪሙቭ ይሆናል፣ ባዶ ባክግራውንድ ይሆናል። ግማሽ ፓርቱ ደግሞ አለ። ያ ማለት ቢፎር እና አፍተር መስራት ትችላላችሁ። እዚሁ ላይ ከዚህ የነበረው እንደዚህ ሪሙቭ አድርገዋለሁ ብላችሁ ጽድት አድርጋችሁ እሱን ማሳየት ትችላላችሁ እዚህ ጋር። ሁለት ደግሞ ስኮር እያደረጉ እንዲያዩት ማድረግ ትችላላችሁ። ክላይንቶቹ ስኮር እያደረጉ ፖርትፎሊያችሁን ማየት ይችላሉ። ያው ጋለሪ ብንለው ከዛ አድ እንለዋለን። አሁን እዚህ ጋር ድራግ ኤንድ ድሮፕ ማድረግ እንችላለን። ፎቶ ከሆነ እንደዚህ፣ ከዛ ቪዲዮ ከሆነ ደግሞ ሊንክም ከሆነ ማስቀመጥ እንችላለን። ስለዚህ አሁን ከተሰጠን ላይ አሁን ምን አለን እዚህ ጋር አንድ ዘጋጃለ። እሱን አሁን እናስገባለን። አፕሎድ እያደረገ ነው። አፕሎድ አድርጎ እንደጨረሰ አፕሎድ አድርጎ ይጨርሳል ማለት ነው። ስለዚህ ካፕሽን እንሰጠዋለን። ሲታይ ክላይንቱ ሲያው ምን እንደሆነ ስራው ወይስ የሚገልጽ ስለ ስራው ፖስተር ዲዛይነር ነው። ከዛ መጨመር ትችላላችሁ ከፈለጋችሁ፣ ካልፈለጋችሁ ደግሞ ማለት ትችላላችሁ። ከዛ እዚህ ጋር ኦፕሽናል ነው። ይሄን ግን ብትጨምሩት አሪፍ ነው። ስለ ስራው ስኪላችሁን ሰርች ሲደረግ አውዶ እንዲመጣ ይገባ አሪፍ ነው። ግራፊክስ ዲዛይን ከዛ ፖስተር ይላል። እዚህ እሱን አስገባን። ዲስክሪፕሽን ነው የሚመጣው የፖርትፎሊዮ ስለ ስራው የሚገልጽ እዚህ ጋር አሁን ያዘጋጀ ነው ስላለ እንይዘን እናስገባለን። እዚህ ጋር ወርቱ ፕሪቲ ይህን ነው ይመስላል። ብን ማስገብተናል። አሁን የቀረ ምንድነው ፐብሊሽ ማድረግ ነው የቀረ። አይተነዋል። ሪስትሪክሽን ታይትል ሰጥተነዋል። ከዛ ስኪላችን እናስገብተናል። ዲስክሪፕሽን ሰጥተነዋል። እንሳ ፐብሊሽ እንለዋለን ማለት ነው። ያችሁት እዚህ ጋር ፖርትፎሊዮአችሁ ቁጭ ብሏል። ስኪላችኋለን፣ ፖርትፎሊዮአችኋል እዚህ ጋር። ስለዚህ አሁን ምን እንመጣለን? አሁን መጨመር አለበት። የቅድም ፐርሰንት ያየ ነው መጨመር አለበት። ስንመጣ አሁን 5% ጨምሮልናል ማለት ነው። 75 ሆኖልናል። አሁንም እንገባለን።
ፖርትፎሊዮችን እንጨርስና ወደዛ እንመልሳለን። አሁን 15% አለ። አሁንም ፖርትፎሊዮ አንድ ብንጨምርበት 2 እንዲሆን ፖርትፎሊዮውን ፕሮጀክት ሎጎ እንወጋዋለን። እዚህ ጋር አሁን ባናስገባው ቅድም ስላስገባ ነው እናሳልፈዋለን። አሁን እንዳልኳችሁ የቅድሙ ነው። ይሄ ጋለሪ እንመርጥለታለን። ኦኬ ያለው ድራግ ኤንድ ድሮፕ ነው የምናደርገው። አሁን ኒውሽ አምጥተን ይህም አፕሎድ አድርጎ ሲጨርስ ወደዛ እንገባለን። ቀለል እያደረጋችሁ ራሳችሁ ደስ እንደሚላችሁ መሙላት ትችላላችሁ። አሁን እዚህ ጋር መጣልን። አሁን ስለ ስራው እዚህ ጋር ሎጎ አደረግ ነው። ሎጎ ዲዛይን ጨመርንበት፣ ግራፊክስ ዲዛይን ጨመርንበት። እዚህ ጋር ቅድም ያመጣናትን መውሰድ እንችላለን። እዚህ ጋር መጥተን ግራፊክስ ዲዛይን ብለን እናየዋለን እንዴት እንደሆነ። አሁን እንደምታዩት እዚህ ጋር 2 ፖርትፎሊዮ አድርገናል ማለት ነው። አንድ የፖስተር አንድ ደግሞ የሎጎ 2 ፖርትፎሊዮ አለን። ስለዚህ አሁን የቅድሟን ስኮር ነው ሄደን የምናየው። መጨመር አለባት 80 ገብቶልናል ማለት ነው። እንደምታዩት 80 ግን እንደዚህ ያደረጋችሁ ማኑላት ነው። እሺ ከዛ በተጨማሪ አሁን በተጨምሩ እንጨምርላችኋል። ወርክ ሳምፕል ብታስገቡ ከዛ ሰርተፍኬት ሞር ሰርተፍኬት አሁን የምታስገቡት አብዛኛው ሰው የተቸገረው እዚህ ጋር ነው። ሰርተፍኬት እንዴት ነው የምናገኘው? ፍሪ ሰርተፍኬት እንዴት አድርገን ነው የምናስገባው ላላችሁት፣ ሰርተፍኬት አሁን የራሱ አለ ከነዚህ ውስጥ ካላችሁ። ከነዚህ ውስጥ ከሌላችሁ ደግሞ በራሳችሁ ማስገባት ትችላላችሁ። የራሳችሁን አሁን እዚህ ጋር ስትጽፉበት ከሌለ እንደምታዩት እዚህ ጋር ከሌለ ዩዲኤሚ ላይ ያገኘነው ሰርተፍኬት ለማስገባት ነው። ከሌለ አድ ይላል በራሳችሁ ለማስገባት አርት ምታላችሁ። ያ ማለት ሰርተፍኬት ኔም ሁሉ ነገር ይጠይቃችኋል። እናንተ ናችሁ የምታስገቡት። ስለዚህ አሁን ሰርተፍኬቱን እንዴት አድርገን ነው የምናገኘው? ፍሪ ሰርተፍኬት በብር በዶላር እየከፍላችሁ ተምራችሁ የሚሰጣችሁን ሰርተፍኬት እንዴት ነው እናንተ በነፃ የምታገኙት የሚለው አብረን እናያለን። አሁን አዲስ ታብ ላይ ሄደን ዩዲኤሚ ብለን ሰርች እናደርጋለን። እንደምታዩት ዩዲኤሚ ብለን ሰርች አደረግን። የመጀመሪያ የምትመጣልን ኦንላይን ኮርስ ብላናል። እሷን እንጫናታለን። ስለዚህ አሁን እዚህ ጋር ስታዩት እንደምታዩት በዶላር ነው አብዛኛው የሚገኘው በዶላር እየከፈላችሁ የምትገዙት ነው። ስለዚህ ሊንኩን የዚህ ሊንክ እንዴት የነፃ ማግኘት እንደምትችሉ የቴሌግራም ቻናል ያላቸው ዛሬ የነፃ ኮርስ ሊንክ ዛሬ ይለቃሉ። እሱንም ቴሌግራም ላይ አስቀምጥላችኋለሁ። ቴሌግራም ቻናል ላይ አስቀምጥላችኋለሁ። እዛ ላይ ገብታችሁ እነሱ ቴሌግራም ላይ ጆይንት ካደረጋችሁ በኋላ ዛሬ የፍሪ ኮርስ ሊንክ ስለሚያስቀምጡ እዛ ላይ የገባችሁ ማግኘት ትችላላችሁ። አሁን የተማረው ስላለ አሁን እዚህ ጋር እንገባለን። እዚህ ጋር ከገባን በኋላ የዚህ ጋር የተወሰደው ኮርስ ነው። እዚህ ጋር የተወሰደው ኮርስ ነው። ቪዲዮ ኤዲቲንግ አለ፣ አፍተር ኢፌክት፣ ፕሪሚየር ፕሮ። እዚህ ጋር ያልተጀመረ ድሮፕ ሺፒንግ አለ፣ ማያ ስቱዲዮ አለ፣ ሾፒፋይ አለ። ኮርሶች አሉ እዚህ ጋር በያዝ መውሰድ የሚቻል ማለት ነው። አሁን የወሰድነው እንግዲህ ሰርተፍኬቱን ለመቀበል ስለሆነ እዚህ ላይ እንገባለን። ስለዚህ እዚህ ጋር እንደምታዩት ይህ ነው ግን እንትኑ እዚህ ጋር ስንት ቪዲዮ ሁሉ ነው 33 ቪዲዮ ታይቷል። ኦልሞስት 9 ሰዓት ምናምን እንደዛ ነው የሚሆነው ኮርሱ ማለት ነው። እንደዛ ሙሉ አለው። እሱን ስለተወሰደ ስላለቀ አሁን የምናደርገው ሰርተፍኬት ነው የምንወስደው። እዚህ ጋር እንደምታዩት ሰርተፍኬት እዚች ጋር እንወስዳለን ማለት ነው። ሰርተፍኬት እንለዋለን። 63ቱም አልቋል ኮምፕሊት ስላደረገ ጌት ሰርተፍኬት እንለዋለን። ጌት ሰርተፍኬት ካልነው በኋላ ይመጣልናል ማለት አሁን ይህን እንደምታዩት ኮርሱ
እኛ በነጻ ስላገኘ ነው። እዚህ ጋር 19.99 ነበር ትክክለኛው የሚሸጠው። ከዛውን ዲስካውንት አድርገው 12.99 ዶላር ብለው። ስለዚህ አሁን ይህን ሰርቲፊኬት ሙሉ አግኝተናል። ዩዴሚ ሰርቲፊኬት የሚለው ስለተገኘ የአወር ነው 9 አወር የሚለው ቶታል ሰዓቱ የተወሰደበት ቀኑ የተወሰደበት የቆየ ነው ይሄ። ስለዚህ ስላለ እዚህ ላይ ዳውንሎድ ማድረግ ነው የእናንተ የሚጠበቁ ነው። ፒፒቲ ይሻላችኋል ጄፒጂ እናንተ የምትባሉት ጄፒጂ እናደርገውና ዳውንሎድ እናደርጋለን። ይመጣልን ሴፍ ከዛ ሴፍ ትሉት ዳውንሎድ ይሆናል ማለት ነው። አሁን እዚህ ጋር እንደምትን ሰርቲፊኬቱን አግኝተናል። አሁን ሰርቲፊኬቱን ስላገኘን እናስገባለን። እዚህ ጋር ማይንድ ፎቶሾፕ ብለን እናስገባለን። እዚህ ጋር ዩዴሚ ብለን አስገብተናል። የሰጠን ዩዴሚ ስለሆነ ዲስክሪፕሽን የምናስገባ ከሆነ አሁን እዚህ ጋር ስለ ስራው ዲስክሪፕሽን እናስገባለን። እዛው እንትኑ ላይ ስላለ እሱን ነው የምናስገባው። ሙሉ ካስገባን በኋላ የሰራነውን ስራ አስገባን። እነዚህ ኦፕሽናል ናቸው። የተሰጠንን ቀን የተሰጠን በ21 ስለሆነ ዓመተ ምሕረቱ 21 ነው። ከዛ በ6 ሜይ ላይ ነው ይፈቀዳል። እንደሚያሳያችሁ በ6 ሜይ ላይ ነው የተሰጠን። ኦፕሽናል ይሄን ለማስገባት እንችላለን። ኤክስፔሪየንስ ስለማያደርግ ቀኑን አስገባን። የተሰጠንን ዓመተ ምሕረት ቀን ካስገባን በኋላ አድ እንለዋለን። እንደምታዩት ገብቷል ማለት ነው። ዩዴሚ ማይንድ ፎቶሾፕ የሚለው ሙሉ ዘርፍተናል ነው። ዲስክሪፕሽን ሳይ ክሬቲንግ ኤ ኪዩብ ካራክተር ኢን ማያ ኤንድ ፎቶሾፕ ያሰለጠነው ስልጠና ስለሆነ እሱን ያስገብቶልናል። አሁን እንደምታዩት መጨመር አለበት። አሁን እዚህ ጋር መጨመር አለበት። አሁን ገብተን እንደቀደሙ እንዳየ ነው መጨመር አለበት። እሱን ገብተን ቼክ እናደርጋለን። 85 ገብቶልናል ማለት ነው። እሺ አሁንም ብንጨምር ሰርተፍኬት እንደዛ ይሆንልናል። ቪዲዮ ኢንትሮዳክሽን ካላችሁ ስለ ራሳችሁ የሚገልጽ ይውጭ አጠር ያለች ደቂቃም ካላችሁ እሱን ማስገባት ትችላላችሁ። ፖርትፎሊዮ መጨመር ትችላላችሁ። የተማራችሁበት ዲግሪ ዲፕሎማ ምናምን ካላችሁ እሱን ማስገባት ትችላላችሁ። ስለዚህ እንደዛ አድርገን ኢሜል ይሞላልናል። ከዛ በተጨማሪ አሁን ስንገባ ኮኔክት ይሰጠናል ብያችሁ ነበር መጀመሪያ እና አሁን አዲስ ስለገባን ስንት ተሰጥቶናል? 50 ኮኔክት። እንደምታዩት 50 ኮኔክት አግኝተናል። ከዛ ፐብሊክ ነው ፐር ዊክ መስራት የምንችለው 30 አወር ነው የሚለው። እሱን ከፈልጋችሁ ኦፕን ትልታላችሁ። ይህኛው የምታስተካክሉ ስለምንድን ነው? ክላይንቱ እንደሚፈልገው ሰዓታችሁ ማመቻቸት የምትችሉ ከሆነ ይህንን ትመርጣላችሁ። ለምን ክላይንቱ ፕሪፈር የሚያደርገው ይህንን ነው፣ ሰዓቱ እሱ በፈለገበት ሰዓት እንዲሰራ። ያ ማለት እናንተ ሰዓታችሁ ማስተካከል አትችሉ ማለት አይደለም። ኔጎሺዬት ታደርጋላችሁ። በሳምንት 30 ሰዓት ነው የሚፈልጋችሁ ካለ፣ በሳምንት 20 ሰዓት ነው የሚፈልጋችሁ ካለ፣ እሱን 30 ሰዓት የሚፈልጋችሁ ከሆነ እናንተ 30 ሰዓት እንዴት ነው መሽመሽ የሚመቻችሁ? ከክላስ በኋላ ነው ከስራ በኋላ ነው? እሱን ደግሞ እናንተ ትመርጣላችሁ ማለት ነው።
እሱን ለመስማማት ይሄኛውን ትከፍቱታላችሁ። ኦፕን ትላላችሁ። አስ ኒድድ ቱ ኦፈርስ ትሉታላችሁ። ከዛ በኋላ በቃ ኦፕን ካደረጋችሁት በኋላ ይሄኛውን ኮንትራት እንትን ካበራችሁት ሴቭ ትሉታላችሁ። ስለዚህ አሁን ይስተካከላል። ይሄኛው ፐብሊክ መሆኑን ቼክ አድርጉት። ለምን ፐብሊክ መሆኑን ቼክ የምታደርጉት ማንኛውም ክላይንት ሰርች ሲያደርጋችሁ እንዲመጣ ማለት ነው። ሰርች ሲያደርጋችሁ የእናንተ ፕሮፋይል እንዲገኝ። አሁን እዚህ ጋር አሁን ቀጣይ የምናየው ታክስ ኢንፎርሜሽን እንሞላለን። እሱን እንዴት ነው ቼክ ልናደርግ የምንችለው? አሁን ለምሳሌ እዚች ጋር ማይ ጆብ ስራችሁ ላይ ማይ ጆብ ብላችሁ ብትገቡ እዚች ጋር ያሳያችኋል። እንደምታዩት ኦል ፍሪላንሰር ሪኳየርድ፣ ሁሉም ፍሪላንሰሮች ይጠይቃሉ። እሷን ትጫኑታላችሁ። እሱን ስትጫኑት እዚህ ጋር ያመጣላችኋል። ታክስ ኢንፎርሜሽን ትጠይቃላችሁ። እሷን ስትጫኙት ይመራችኋል ታክስ ኢንፎርሜሽን እንድታስገቡ። እዚህ ጋር ቀደም ሴቭ ያልነው ፓስዋርድ ስላለ ፓስዋርድ ይጠይቃችኋል ግዴታ ሴፍቲ። እሱን ታልፉታላችሁ። ከዛ ጥያቄዎች አሉ፣ ሴኩሪቲ ጥያቄዎች። እዚህ ጋር እናንተ መቀየር ትችላላችሁ። አሁን እዚህ ጋር እንዲሳባለው ጥያቄ አሁን የምትጠይቁት ለሴፍቲ ነው፣ ለሴኩሪቲ ስለሆነ እዚህ ጋር ጥያቄ ጠይቃላችሁ። እዚህ ጋር የምትፈልጉትን አድርጋችሁ የሚቀላችሁ የምታስታውሱትን እሱን መርጣችሁ እዚህ ጋር መልሱን አስታችሁ ተመልሳላችሁ። ከዛ ስትጠየቁ እንትን እንዲላችሁ ማለት ነው። ከዛ ይሄኛውን ታበሩታላችሁ። ከዛ ሴቭ ነው የምታደርጉት። ከዛ አሁን እዚህ ጋር መሙላት ያለባችሁ መረጃ አለ። አሁን እዚህ ጋር ኢትዮጵያ ነው የምትሉት የመጀመሪያው ላይ ኢትዮጵያን ነው። ከዛ አድሬስ ላይን ዋን ነው፣ አድሬስ ላይን ዋን ኢትዮጵያ ነው፣ አዲስ አበባ ነው የምንለው። አሁን እዚህ ጋር ታክስ ነው፣ ስለ ታክስ ፔመንት ስለሆነ የግብር የሚቆረጥባችሁ ምናምን ስለሆነ መሙላት አለባችሁ ግዴታ፣ ካለበዛ አያንቀሳቅሳችሁ። ስለዚህ አሁን እዚህ ጋር ናችሁ የት ነው? አዲስ አበባ ነው። አዲስ አበባ ነው። እናንተ ያላችሁበት መሙላት ትችላላችሁ። ኢትዮጵያ አዲስ አበባ። ከዛ ላይ እኛውን ኦፕሽናል ስለሆነ መቶ ትችላላችሁ። አሁን ሲቲ እዛው አዲስ አበባ እኛን ኮፒ ፔስት አድርጋችሁ ማምጣት ትችላላችሁ። ያኔ አሁን አዲስ አበባ ስላለውን እናንተ ደግሞ ያላችሁበት ቦታ ያያችሁ መሙላት ትችላላችሁ። ፖስታል ኮድም ቅድም የአዲስ አበባ 1000 ነው። እናንተ ቼክ አድርጋችሁ ያላችሁበትን መሙላት ትችላላችሁ። 1000 ሞላ ነው። ስለዚህ አሁን ሴቭ እናደርጋለን ማለት ነው። እዚህ ጋር ስኬል ያደርግልናል። ከዛ ዩኤስ ነው ያላችሁት ወይስ ዩኤስ አይደላችሁ? ምንም መዋሸት አይጠበቅባችሁ። ዩኤስ መሆናችሁ ካልሆናችሁ መሙላት ስላለባችሁ ማለት ነው። ላይክ ብዙ ነገር ሶሻል ሴኩሪቲ ነምበር ምናምን ስለምትጠየቁ ያልሆናችሁትን አይደለም፣ ከሆናችሁ ደግሞ መሙላት፣ ያልሆናችሁትን ግን አይደለም ብላችሁ ያቀልላችኋል። እዚህ ጋር እንደምትል ስማችሁን ነው የምታስገቡት፣ ሙሉ ስማችሁን። እዚህ ጋር ሙሉ ስም አስገባን። ከዛ ኢንዲቪዥዋል ነው ፓርትነርሺፕ ነው የሚለውን ትመርጣላችሁ። ኢንዲቪዥዋል ነው የሚሆነው፣ እሱን አስገባን። እሺ ከዛ አሁን እዚህ ጋር የተወለድንበት ዓመተ ምህረት ነው የሚጠይቀን። እሱንም ክንድም ካስገባችሁት ጋር መጀመሪያ ስትሙሉ ያስገባችሁ ሳለ እና ከሱ ጋር መመሳሰል አለበት። እሺ 2002 ከዛ ጁን አሁን እዚህ ጋር ላይክ መጀመሪያ ካስገባችሁት ጋር መመሳሰል ያለበት እሱን ታደርጉታላችሁ። ከዛ በተጨማሪ አገራችሁን ታስገባላችሁ ማለት ነው። ከጨርሳችሁ በኋላ ይህ እንደምታዩት እንደዚህ ነው። ያሁን አዲስ አበባ ምናምን ያልኩት እዚህ ጋር እንደምታዩት እናንተ ያላችሁበትን ማስገባ። ከአዲስ አበባ ውጭ ከሆናችሁ እሱን ከዚያ 1000 ነው እንዳትሳሳቱ፣ ያላችሁበት ነው መሆን ያለበት። ፖስታ ኮድ ለየቦታው ስለሚለያይ እሱ ማስገባት አለባችሁ። ይሄኛውንም አትዋሹ፣ በስትክክል አስገቡ። ስማችሁንም በስትክክል በሴፍ እንሳ
ጨርሰናል። ሴቭ እናደርጋለን ማለት ነው። እሺ እዚህ ጋር ምን አመጣልን? ካላችሁ እሱ ማስገባት፣ እሱ ከሌላችሁ ግን ከ1 እስከ 8 ብታስገቡትም ያልፍላችኋል ማለት ነው። ከ1 እስከ 8 ብታስገቡት ያልፋል። ከ1 እስከ 8 እስከ 9 ቁጥሩን ቼክ አድርጋችሁ የቲን ነምበር የሌላ ሰው ያለውን ቁጥር ስንት ዲጂት እንደሆነ ቁጥሩን ቼክ አድርጋችሁት እሱን ቁጥር ማስገባት፣ ከዛ ያልፍላችኋል። ግን ቲን ነምበርም ካላችሁ የራሳችሁን ብታስገቡት ችግር የለም፣ በዚህም ብታሳልፉት ችግር የለም። ከዛ ፊርማን ለመፈረም ምንድን የምታደርጉት? ስማችሁ ሙሉ መጻፍ፣ የፉል ኔም በስትክክል ካፒታል እዛ ተስማምተናል። እዛ ዊጋ መሆንም እንጠቅማለን ስማችንን በዚህ ጋር የምንጠቀም ነው። ስለዚህ ምንም የቀረ ነገር የለም። እንደምታዩት በዚህ ጋር እንደምታዩት ሙሉ አስገብተናል። አድራሻችንን በስትክክል ስማችንን ሙሉ አስገብተናል። ቲን ነምበር ነው። ቲን ነምበር ያላችሁን ካላችሁ ከሌላችሁ ከ1 እስከ 8 እስከ 9 ይቀበላል። ለማሳለፍ ስለሆነ ግዴታን ካላስሙላችሁ ላይ ትቸገራላችሁ። እንደዚህ ካደረጋችሁ በኋላ ከዛ ሴቭ ኮምፕሊትድ ብሎ ያሳልፋችኋል ማለት ነው። ቬሪፋይ እንዴት ነው የምታደርጉት? አሁን እዚህ ጋር ቬሪፋይ ለማድረግ ብዙ ሰው ጠይቃችሁኛል። አይመጣላችሁም፣ እየመጣላችሁ አይደለም። አሁን እሱን ቼክ የምታደርጉት በምንድን ነው? የኔን ገብቼ ላሳያችሁ ያልመጣላችሁ ምክንያት። አሁን እዚህ ጋር የኔ ዋናው የምጠቀምበት እንትን ነው። እዚህ ጋር እያችሁት የኔ ቬሪፊኬሽኑ መታለች። እሷን ስጫናት የሚያሳየኝ አይዲ፣ ሎኬሽን እንዳለ ቬሪፋይ ሆኗል ማለት ነው። ቬሪፋይ ሆኗል የኔ። አሁን የእናንተ ግን አብዛኛው የለም። የሌለበት ምክንያት ገና አዲስ ጀማሪ ስለሆናችሁ ነው። ስራውን አመልክቱት። ከዛ ላይ ስራ የመጀመሪያ ስራ ካገኛችሁ በኋላ ፔመንታችሁ ጋር ስትመጡ ቬሪፋይ አድርጉ ትባላላችሁ። ስለዚህ ይሄኛው ሊያጨናንቃችሁ አይገባም ማለት ነው። የዛኔ ቬሪፋይ ማድረግ ስለምትችሉ አሁን ባለው መቀጠል ትችላላችሁ። ከዛ በተጨማሪ ፕሮፋይል ሴቲንግ እንግባ። አሁን እዚህ ጋር እንደምታዩት ፐብሊክ ነው። እዚህ ጋር ሁሉ ነገር ዝግጁ ነው። እዚህ ጋር ቦዝ ሎንግ ኢን ሾርት ተርም መስራት ትችላላችሁ። ሁለቱንም ላይክ እንዳትገድቡት። ሾርት ተርም ብላችሁ ሎንግ ተርም ብላችሁ አትገድቡት። ሁለቱንም መስራት ትችላላችሁ እስከመጣ። ከዛ እሱን ካላችሁ በኋላ ኤክስፔሪንስ ሌቭላችሁ ምንድን ነው? ኤክስፐርት ሞላ ነው። አሁን የቀረን የምናየው ሁለት ነገር ነው። አንደኛው ስራ እንዴት ነው የምናመለክተው፣ ፊልተር አድርገን እንዴት ነው የምናመለክተው። ሁለተኛው ደግሞ የክፍያ መንገዱ እንዴት ነው የሚለው ነው። ሁለቱን አንብሬ ያሳያችኋለሁ። ከዛ እንጨርሳለን። አሁን እዚህ ጋር ሰርች ላይ እንመጣለን። ዩቲዩብ ቪዲዮ ኤዲተር ብለን ሰርች እናደርጋለን። አሁን እሱ ጋር ሰርች ስናደርግ አሁን እንደዚህ ያመጣልናል ማለት ነው ሙሉ። ከዛ እችኛውን ከፈለግን ካንስል ብለናት አሁን የራሳችንን ፊልተር እናደርጋለን። አሁን እዚህ ጋር ፊልተር እንዴት ነው የምናደርገው? ኤክስፔሪንስ ሌቭሉን ቼክ እናደርጋለን። ምን አይነት አሁን ሰዎች ገና ጀማሪ ይፈልጋሉ፣ ከዛ መካከለኛ ሰው ይፈልጋሉ፣ ከዛ ኤክስፔሪንስ በጣም ያለው ሰው ይፈልጋሉ። ስለዚህ እንደናንተ ኤክስፔሪንስ እዚህ ጋር ፊልተር ማድረግ ትችላላችሁ። አሁን ለምሳሌ ኤክስፐርት ብለን መረጥን። እዚህ ጋር እንደምታዩት ሴሌክት አድርጎልኛል። ከዛ በተጨማሪ ሰዓት የክፍያው መጠን አውርሊ በማክሲመም እና ሚኒመም መምረጥ ትችላላችሁ። ከዛ እዚህ ጋር ደግሞ ፊክስድ ፕራይስ ከሆነ ከስንት እስከ ስንት ባለው ሬንጅ ነው መስራት የምትፈልጉት በራሳችሁ ማስቀመጥ ትችላላችሁ፣ ሚኒመም እና ማክሲመም። ከዛ ውጪ ከ1000 እስከ 5000 ኬ $1000 እስከ $5000 ከዛ ማስቀመጥ ትችላላችሁ። ከ50 እስከ 1000 $100 እስከ 500 ከዛ ከ100 ደግሞ በታች ማስቀመጥ ትችላላችሁ። አሁን ለምሳሌ ቼክ ለማድረግ ከ100 በታች የሆኑ ስራዎችን ቼክ እንሞክር። ከ100 በታች የሆኑ ስራዎች የጀመርን ስለሆነ ማለት ነው። ከዛ እሱን ካደረግን በኋላ ነምበር ኦፍ ፕሮፖዛል አለ። ፕሮፖዛል ሌሎች እንደኛው ፍሪላንሰሮች ያስገቡት ፕሮፖዛል ስንት ፕሮፖዛል ነው፣ እሱን ፊልተር ለማድረግ ነው። ብዙ ከገባ ስራ ማግኘት ትናችን ተፎካካሪዎቻችን ስለሚጨምሩ ቀነስ ለማድረግ እሱ ነው። ለዛን 5 ከ5 በታች ብናስገባ ወይ ደግሞ ከ5 እስከ 10 ባለው ውስጥ ብናይ
የኛ የላክነው ከቨር ወይ ፕሮፖዛል እንዲታይልን ማለት ነው። ስለዚህ ለዛን 5 እንለዋለን። ከዛ እሱን ካልን በኋላ እዚህ ጋር ከመጣን ፔመንት ቬሪፋይድ መሆን አለባቸው ክላይንቶቻችን፣ ፔመንት ቬሪፋይድ መሆን አለባቸው። እሱን እናበራለን። ከዛ አሁን ክላይንት ስትሪ ነው ማየት እንችላለን። ክላይንት ስትሪ ማለት ይሄ ክላይንት ከዚህ በፊት ስራ አሰርቶ ያውቃል ወይ፣ ሰው ቀጥሮ ያውቃል አልቀጠረም፣ ስንት ሰው ከ1 እስከ 9 ሰው የቀጠረ ክላይንት አለ፣ ከዛ በላይ ከ10 በላይ የቀጠረ ክላይንት አለ። እሱንም ብትፈልጉት ቼክ ማድረግ ትችላላችሁ። ቢያንስ ለመተማመን ኮኔክታችንን ላለማባከን ላይ ቀጥሮ የሚያውቅ ሰው እናደረገው ከ1 እስከ 5 ያደረግን። ዛ ሎኬሽን የሀገሩ ሎኬሽን መምረጥ ትችላላችሁ ምናምን። እሱን አንፈልገውም፣ ችግር የለው ኬትን ቢመጡልን። ከዛ ፕሮጀክት ርዝመቱ ላይክ አጭር አለ፣ ሎንግ አለ፣ ከ1 ወር እስከ 3 ወር የሚረዝም፣ ከ3 ወር እስከ 6 ወር በላይ ያሉ ፕሮጀክቶች አሉ የምትሰሩ። ስለዚህ እናንተ የምትፈልጉትን እኛው አጭር አስቸኳይ የፈጠነ የሚፈልጉትን እሱን አጭር ኮርስ አጭር ስራ የፈጠነ የሚፈልጉትን እሱን እንሞክራለን። እሱን ሰኝክ ታደርገ ከዛ ፐር ዊክ ስንት ሰዓት ሙሉ ይፈልጉናል ነው። አንድ ክላይንት ከ30 ሰዓት በላይ የሚፈልጋለ፣ ከ30 ሰዓት በታች የሚፈልጋለ፣ እሱን ቼክ እናደርጋለን። ግን ሁለቱም ቢሆን ችግር የለብንም። እዛውን እዚህ ጋር ኮኔክት ነው። አሁን ኮኔክት 8 ኮኔክት ማመልከቻ አለ፣ 12 ኮኔክት አለ፣ 16 ኮኔክት አለ። አብዛኛው በዚህ ነው። ግን አልፎ አልፎ 4 ኮኔክት እና ከዛ በታች ያሉ ይኖርልናል። አሁን እንደምታዩት እዚች ጋር 0 ናት። አሁን እዚህ ጋር ይጅን ስለተቻምፕ ምንም ይሄዳል። ስለዚህ አሁን እችን ባጠፋት እና 8 ባረገው እችን ባጠፋት ስራዎች ይመጣሉ ማለት ነው። እንደዚህ ያደርጋችሁ ፊልተር ታደርጋላችሁ። ከዛ አሁን እዚህ ጋር ያየነውን መምረጥ እንችላለን ማለት ነው። እሺ ኒድ ፕሮፌሽናል ቪዲዮ ኤዲተር ይላል። ካሽካው ቻናል ነው ያላቸው። እሱን አንፈልግም። የሆነ ሰንተንስ ላይ በትንሽ ወር ነው። የሀገሩ ህንድ ነው እንደምታዩት እዚህ ጋር ህንድ ነው። ከዛ 8 ኮኔክት ነው የሚጠይቀው። ፕሮፖዛል ለዛን 5 ነው የገባውት። ፊልተር ስላደረግነው እዚህ ጋር እንደምታዩት ፊልተር ያደረግናቸውን ያሳየናል። ፊልተር ከዛ ፌስለስ ዩቲዩብ ቪዲዮ ኤዲቲንግ እንፈልጋለን። የሚከፍሉ በጀታቸው $5 ነው እንደምታዩት። አይተን ቼክ አድርገን እናስገባለን። ለዛን 5 ነው ያለው። እዛ ኮኔክትም 8 የሚጠይቁ አሉ። ፔመንት ቬሪፋይድ ናቸው። ስፔን ነው። እሺ ስለዚህ ኢኮኖሚክስ ቪዲዮ ኤዲቲንግ ሙዚቃ የኛውን ብናስገባ አሪፍ ነው። አንድ ለምን ፔመንት ቬሪፋይ ነው ደግሞ ከፍሏል። እስካሁን $2K ስፔንድ አድርጓል። ፍሪላንሰሮች $2K ከፍሏል፣ $2,000። ስለዚህ የሚፈልገው ፍሪላንሰር ብዛቱ ደግሞ 3 ነው። ያ ማለት ፕሮፖዛል አሁን 5 ሰው ነው ያስገባው። ስለዚህ ከ5 ውስጥ እኛውን ብናስገባ 6ኛ ብንሆን ከዛ ውስጥ 3 ስለሚፈልግ የመቀጠር እድላችን ከፍ ይላል። ስለዚህ የኛውን እንጫናለን ማለት ነው። ከዛ እሺ እናነባዋለን የሚለውን አሁን እዚህ ጋር እንደምታዩት ሳምፕል አስቀምጦልናል። አሁን የሊንክ ብትጫኑት በሳምፕል እንደዚህ አይነት ነው የምፈልገው ብሎ ሳምፕል የራሱ ያስቀመጠው አለ። ክላይንቱ እንደዚህ አይነት ኤዲተር ነው የሚፈልገው። ስለዚህ እንዴት ማድረግ እንችላለን እኛ። ከዛ በኋላ ኤዲት ማድረግ ስለምንችል እኛውን ቼክ እናደርገዋለን። ሁለቱም ቼክ ማድረግ ትችላላችሁ። ከዛ በተጨማሪ ሎንግ ተርም ነው የሚፈልጉት። ስለዚህ ተመችቶናል። ስሙ ማን ይባላል? እሱን ስሙን እንይዛለን። አሁን እዚህ ጋር ደግሞ ካጣነው ስሙን ወርታችን ወርዱና እዚህ ጋር እንመጣለን። ከዚህ በፊት ላሰራችሁ ከእንትኖች ስሙ ካለው አርሰሙ ላይ ቆን ዲጋውን ስሙ የለም። ከዛ በተጨማሪ እዚህ ጋር እንመጣለን። እንደምታዩት ለዛን 5 ነው። በዛ ላስት ቪው 26 ዴይስ ሴቭ ነው። ከዛ አንድ ሰው ሃይር አድርጓል። አንድ ሰው ነው ኢንተርቪው ያደረገው። ለዛ 26 ዴይስ ሴቭ ነው። አሁን ብናስገባው ምንም ጥቅም የለውም። ስለዚህም እንደዚህ አይነቶችን ደግሞ እንመልሳለን። እንደዚህ ያጋጥማችሁ ለፍታችሁ ላይ መጥላችሁ ይችላል። ስለዚህ ትመልሳላችሁ ማለት ነው።
እንቀንሷለን። ፊልተር ያደርዝ ነው ከዚህ ሪሰንትሊ እንዲመጣልኝ አሁን ይህን ስንቀንሰው አሁን ምን መጣልን? ከ4 ሰዓት በፊት የተፖሰተ አለ። ከ4 ሰዓት በፊት ቪዲዮ ማንም ሰው $200 ነው እንትን ያለው ስፔንድ ያደረገው። ያው እንደምታዩት 16 ኮኔክት ነው። ኮኔክታችንን ሴቭ ለማድረግ እንትን አንድ ላይ እናየዋለን እንደዚህ። አሁን እዚህ ጋር እናመዋለን ኮኔክታችን። አሁን እንደዚህ ያጋጥማችኋል። ጆብ ሰክሰስ ስኮር JSS አሁን አትሊስት 90% መሙላት አለበት። ያ ማለት የሆነ የሚፈልጉ ኤክስፔሪንስ በጣም ያለው አፕወርክ ላይ ልምድ ያለው ጆብ ሰክሰሱ እንደዚህ የሆነ ነው። ከዛ ኢንክሉዲንግ ራይዚንግ ታለንት ጆብ ሰክሰሳችሁ 90 ሆኖ ደግሞ ራይዚንግ ታለንት ባጅ መኖር አለበት። እሱንም አናሟላም፣ ቀይ ያልኩብናል። ከዛ እንግዲህ ሌቭል ቀደም እንግዲህ ሌቭል አችሁን ኮሚኒኬሽን ስኪላችሁን ቼክ ስለሚያደርጉ የኛውን ብታደርጉ ታሪፍ ነው። ስለዚህ አንድ ስራ እናመልክትና አሁን እዚህ ጋር ይቀናል ብዬ አስባለሁ። ከቨር ሚውዚክ ስለሆነ ብዙ እንትን አያስፈልግም፣ ረጋ ያለ ነው የሚሆነው። ይሄኛውን መረጠ፣ እዛ እናነባዋለን። የማያርቆንች ከያያችሁን እዚህ ጋር ከ2 ሰዓት በፊት ነው። ከ5 እስከ 10 ሰው ነው እንትን ያለው። ገባን ካየን በኋላ ስሙን እንፈልጋለን። ሾርት ፎርም ኮንተንት ነው የሚፈለገው እንደ ኢንስታግራም ለዩቲዩብ የሚሆን እሱን መስራት እንችላለን። ከ19 ሚኒት በፊት ነበር። ስለዚህ ይጠቅመናል። ስሙንም አግኝተናል። አፕሎድ እናደርግና አፕላይ እንለዋለን ማለት ነው። አሁን እዚህ ጋር የክላይንቱን ነገር አታሟላም አለኝ። ማላሟላው ምን እንደሆነ ቼክ እናደርጋለን። ማላሟላው ምንድን ነው? ሎኬሽኔ ዩናይትድ አይደለም። ስለዚህ እንደዚህ አይነቶች ያጋጥሟቸዋል። ፊልተር ስታደርጉ እሱንም ትመለሳላችሁ ማለት ነው። እሺ ከዛ በተጨማሪ ሌላ አንድ እንፈልግና ይሄ ስም የለም ግን ማመልከት እንችላለን። አፕላይ የምትለዋለች እዚች ጋር አፕላይ እንለዋለን። አሁን እዚህ ጋር ክላይንት በጀቱ እንደምታዩት ከፍ ያለ ነው። እዚህ ጋር ከ20 እስከ 50 ባለው ማውጣት ይችላል። ክላይንቱ ከ20 እስከ 50 ባለው መክፈል ይችላል። ስለዚህ የኛ ደግሞ 10 የሚለው አሁን እዚች ጋር እናስተካክለዋለን ማለት ነው። 10 ብለናል። ቅድም ማስተካከል እንችላለን እንዳልኳችሁ። ክላይንቱ በጀት አለ። ስለዚህ ከ20 እስከ 50 መክፈል ስለሚችል 10 ከምንለው 30 ወይ 35 ከሌላው 50 ብሎ ሊገባ ስለሚችል ዝቅ ደግሞ በጣም እንዳይል 30 አድርገን ብናስገባው 30 ብናደርገው $3 ይቆረጣል። 10% ፊ ያለው እንደምታዩት 10% ፊ ያለው 27 ይደርሰናል ማለት ነው። ከዛ ደሞዝ ጭማሪ ትጠይቃላችሁ አትጠይቁ የሚለውን ነው። በየስንት ጊዜው ነው ደሞዝ ጭማሪ የምትጠይቁት? አሁን እኔ በየ3 ወሩ ደሞዝ ጭማሪ ጠይቀዋለሁ ክላይንቱ ግን ከዛ 8% ነው የምጠይቀው። ክላይንቱ 5% ነው 10% ነው ማስገባት ትችላላችሁ። በየ3 ወሩ 10% ደሞዝ ጭማሪ ጠይቃለሁ። ከዛ አሁን እዚህ ጋር ስትመጡ ከቨር ሌተር ነው። አሁን ከቨር ሌተር የምታስገቡት እንዲያዘጋጀ ነው አለ እዚህ ጋር
ከቨር ሌተር ላይ የሚመጣን ነው። በፊጋውን ቴስት ነው የምናደርገው ያዘጋጀነው ስላለን። አሁን እዚህ ላይ የምናጠቃልናል ሰላም ብለነዋል ባጭሩ። ከዛ ቪዲዮ ኤዲተር መሆናችንን ነግረነዋል። ከዛ ይህንን እድል ተጠቅመን ስራውን መስራት እንፈልጋለን። አንተን ደግሞ 100% ማስደሰት እንፈልጋለን በስራው። ከ2 ዓመት ልምድ አለን። የምንጠቀምበት ሶፍትዌር ይሄ ነው ብለን ጥርምጥና ያለች አድርገንለታል። ከዛ ሳምፕል ከዚህ በፊት የሰራነውን ደግሞ ፖርትፎሊዮ እንዲያይ አስቀምጠንለታል ማለት ነው። ከዚህ በፊት የሰራነውን ፖርትፎሊዮ አዘጋጅተን ጉግል ድራይቨር ሊንክ ብቻ ነው ያስቀምጥንለት። እቺ ሊንክ ሲጫን እንዳለ ቪዲዮዎቹ እንግዲህ ብትልበው ይወጡለታል ማለት ነው። ከዛ አሁን እዚህ ጋር ሴንድ እንለዋለን እዚህ ጋር ለማመልከት። ከዛ በተጨማሪ አሁን ምን አለ መሰላችሁ ሴቴ ቢድ የሚባል ህግ አለ። ቡስት ማድረግ ትችላላችሁ ኮኔክት ካላችሁ የተሻለ። አሁን እዚህ ጋር 32 ኮኔክት አድርጓል ከ2 ሰዓት በፊት። ይሄ ደግሞ 30 ኮኔክት። ይሄ ኮኔክት የሚጠቅማችሁ ክላይንቱ ፊት ለፊት መጀመሪያም ፕሮፖዛልን ማላከልኝ ፍሪላንሰር ማላከልኝ ብሎ ሲገባ ፊት ለፊት እንድትታዩት ነው። ፈርስት ፕሌስ አሁን የሚታየው ይሄም 32 ያለ። እኛውን ስንት እናድርገው? 32 ከሱ እንልበጥ 33 እናድርገውና 33 እናደርገውን ፊት ለፊት እኛ ነን ያለነው። እንዴት አንደኛ ላይ እኛን ቁጭ ነው ማለት። ስለዚህ አሁን ፕሮፖዛሉን ሲከፍት 33 የኛ ስላደረገ የኛ ፕሮፖዛል ቀጥታ የሚታየው። ስለዚህ የማግኘት እድላችን ከፍ ይላል። ኮኔክት ከሌላችሁ ላይ ችግር የለውም እንደዚህ የምታደርጉ። ለምን ክላይንቶች አንድ ብቻ አይተው ፊት ለፊት አይተው እንትን አይሉ 2-3 አይተው ቼክ ስለሚያደርጉ ሁሉንም እያዩ ስለሆነ እንትን የሚሉት እሱን አይታችሁ መወሰን ትችላላችሁ። ከዛ ሴንድ እንለዋለን። ከዛ አንደርስታንድ ሰሚት ስለዚህ ፕሮፖዛላችን ያው እንደምታዩት እዚህ ጋር ሰሚት ሆናል ማለት ነው። አሁን ይህንን እንደዚህ ከሰራችሁ በኋላ ብራችሁ እንዴት ነው ወደ ባንክ ልትልኩ የምትችሉት? እዚህ ጋር ሴቲንግ ትገባላችሁ። ከገባችሁ በኋላ የምታደርጉት ምንድን ነው? ጌት ፔድ ምትላለች። ጌት ፔድ ሲመጣ አሁን እንደምታዩት 0% ነው። ምንም የሰራችሁት ነገር የለም። ባላንሳችሁ 0 ነው። ስለዚህ አሁን የምታደርጉት ፔመንት ሜተድ አድ ነው የምታደርጉት። የምትቀበሉበት አድ ፔመንት ሜተድ ስትሉት ያስመርጣችኋል። እንዳልኳችሁ ባለፈው የኢትዮጵያ ሎካል ባንኮች አሉ። ዳይሬክት ሎካል ባንክ አለ። እዛ የፔዩነር አለ፣ ፔፓል አለ፣ ዋየር ትራንስፈር አለ። ስለዚህ እነዚህ ማስገባት ትችላላችሁ። አሁን ቪዲዮ እንዳይረዘም እዚህ ጋር እናቆመውና ዩኤስ ባንክ ከፍተን ምናይ ይሆናል አብረን። ቀጣይ እንዲሰራላችሁ ቪዲዮ የምትፈልጉት ካለ ደግሞ ኮሜንት ላይ ጻፉልን። ይህን ይመስላል። ሌላ ያልገባችሁ ጥያቄ ካለ ኮሜንት ላይ መጠየቅ ትችላላችሁ። አመሰግናለሁ።